በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ የትኛው እናመስግን? እግዚአብሔር የሚወዳችሁ ወንድም እህቶች ሆይ እግዚአብሔር በሥጋ ከባረከን በላይ በነፍስ የባረከን ይበልጣልና ስለዚሁ ልናመሰግነው ይገባናል። ምድራዊ መጠጥንና ምድራዊ መብልን ከመስጠት መንፈሳዊ መጠጥንና መብልን መስጠት ይበልጣልና እግዚአብሔር አስቀድሞ ለእስራኤላውያን መናውን የሰጣቸው በኋላም እስራኤል ዘነፍስ ለምንባል ለኛ ቅዱስ ሥጋውንና ክቡር ደሙን የሰጠንም ስለዚሁ ነውና በሥጋ ከሰጠን ይልቅ በነፍስ የሰጠን ስለሚበልጥ እግዚአብሔርን እጅግ ልናመሰግነው ይገባናል። እግዚአብሔር በሥጋ ሲባርከን በዚያው በሥጋዊ ነገር ላይ ብቻ እንድንቀር አይደለም፣ የበለጠ ወደ እርሱ እንድንቀርብ ነው እንጂ። ሥጋዊውን ስጦታ ይዘን የምንቀር ከሆነ ግን ዓላማውን ስተናልና ልናስተካክል ይገባናል። ተወዳጆች ሆይ በአፋ ከተባረክነው ይልቅ በነፍስ የተባረክነው ይበልጣልና ስለዚያ እግዚአብሔርን ልናመሰግን ይገባናል ብዬ ማልዳችኋለሁ። ለምን? መንፈሳዊ ነገር ከኛ ዘንድ ካለ ሥጋዊ ነገር ቢቀርም አይጎድልብንምና። መንፈሳዊውን ካጣን ግን ከኛ ዘንድ ምን ተስፋ ምንስ መጽናናት ይቀርልናል? አስቀድመን መንግስቱንና ጽድቁን እንድንሻ የተፈለገውም ስለዚሁ ነው። የምወዳችሁ ልጆቼ አስቀድመን እውነተኛውን ሀብት ይኸውም ሰማያዊውን ሀብት እንለምን፣ እርሱንም ለማግኘት እንጣጣር ብዬ ማልዳችኋለሁ። ሌላው ከዚያ በኋላ ይቀጥላል። እኛ ስለለመንን ሳይሆን ልቦናችን ዋናውን ስለፈለገ ጸሎታችን የምናገላብጠው ከሆነ ግን በነፍስ በሥጋ የተጎዳን እንሆናለን። ያንንም ይህንንም ሳናገኝ ከሁሉ የተጎዳን እንሆናለንና